የተከበራችሁ የፈታ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ለኤርትራ ከ4 ኪሎ ጥሪ ቀርቧል። ውይይትን የሚመለከት ነው። ከዚህ ቀደም የነበሩት ጠንካራ በወታደራዊ ቃላት የታጀቡ የቃላት ልውውጦች ለዝቦ ታይተዋል። በዚሁ ዙሪያም ለዓለም አቀፉ ማህበረሰብም ጭምር ጥሪው ቀርቧል። ውይይትን በተመለከተ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ለሁለት ጊዜያት ያህል ማብራሪያ በመስጠት የኤርትራ አቋም ምን እንደሚመስልም ተናግረዋል። የተባበሩት መንግስታት የአፍሪካው ቀንድ ልዩ መልእክተኛም አስመራ ነበሩ። ሁሉንም መረጃዎች ጠቅለል አድርገን ይዘናቸዋል። እረፉኛ ለትልቅ ጉዳይ እየተዘጋጀን ነው በሚል ጥብቅ ማሳሰቢያ በሰጡበት መልእክታቸው ሲያነጋግሩ የቆዩት ጀነራል ሌላ ጥብቅ መልእክት ሰደዋል። ጀነራሉ ጠላቶቻችን ለጦርነት እየተዘጋጁ ነው ሲሉ አሳስበዋል። ከተጀመረም በበላይነት ለማጠናቀቅ ተዘጋጅተናልም ብለዋል። ሙሉ መረጃውን ጥንቅራችን ያደርሳል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ በኩል ግብጽ በአዲስ መላ ብቅ ማለቷን መሰማቱን ተከትሎ ከፍተኛ የመንግስት ባለስልጣን ወደ ጅቡቲ አቅንተዋል። ግብጽ በኢትዮጵያ ጎረቤቶች እንቅስቃሴዋን አጠናክራ በቀጠለችበት ከፍተኛ የመንግስት ባለስልጣኑ ቀይ ባህር እንዲሁም ወቅታዊ ጉዳዮች ላይ ትኩረት ባደረጉ ጉዳዮች ለመምከር ጅቡቲ መግባታቸው ተሰምቷል። ጥንቅራችን ይዞታል። ቴዲ አፍሮ ለኤርትራውያን መልእክቱን ያስተላለፈበትን መረጃም በጥንቅራችን አካተናል። አሜሪካና ሩሲያ በሚስጥርና በዝምታ ባለ 28 ነጥብ ያለው የዩክሬን ጦርነትን ለማስቆም ያለመ ዕቅድ ሲያዘጋጁ መሰንበታቸው ታውቋል። ተንታኞች ዩክሬን እጅ እንድትሰጥ ከመጠየቅ የማይተናነስ ነው ያሉት ዕቅድ እያነጋገረ ይገኛል። እኛም የምንመለከት ይሆናል። ትራምፕ ፊታቸውን ወደ ሱዳኑ ጦርነት አዙረዋል። ትራምፕ በሱዳኑ ጦርነት ላይ ትኩረት ያደረጉት በሳውዲ ልዑል አልጋ ወራሽ ጥያቄ መሰረት መሆኑም ተሰምቷል። መረጃ የጥንቅራችን አካል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለኤርትራ ከ4 ኪሎ ጥሪ ቀረበ። የኢትዮጵያ መንግስት ከኤርትራ መንግስት ጋር ለመነጋገር ዝግጁ መሆኑን አስታወቀ። ከዚሁ ጋር በተያያዘም ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ ጫናን በማሳደር ሀገሪቱ መንግስቱ ከጸባጫሪነቱና ከህገወጥ ተግባራቱ በመቆጠብ በቅን ልቦና ወደ ድርድር የሚገባበትን ሁኔታ ማበረታታት ይገባዋል የሚል ጥሪን ተላልፏል። ጥሪው የተላለፈው በትላንትናው ዕለት ነው። ይህ መንግስት አቋም የተስተጋባው በቻይና የኢትዮጵያ ኤምባሲ የማህበራዊ ትስስር ገጾች በኩል ነው። መልእክቱ በኤምባሲው የኤክስ እና ትዊተር ገጾች የተስተናገደበት ሁኔታ ታይቷል። ይሄው ጥሪ እንዴት በቻይና የኢትዮጵያ ኤምባሲ በኩል እንደቀረበ ግን ግልጽ አይደለም። ከቀናት በፊት ቻይናዊ የተባበሩት መንግስታት ድርጅት የአፍሪካው ቀንድ መልእክተኛ ጉዋንግ ኮንግ ወደ አስመራ በማምራት ከፕሬዝዳንት ኢሳያስ ጋር የመከሩበት ሁኔታ የነበረ መሆኑ የሚታወስ ነው። በጊዜው በነበረው መረጃ መሰረትም ኢሳያስ ልዩ መልእክተኛውን ጉዋንግ ኮንግ አጥብቀው ወቅሰዋል። ቻይናዊ የተባበሩት መንግስታት ድርጅት ልዩ መልእክተኛ ከአስመራ በተመለሱ በሳምንት ልዩነት ውስጥ በቤጂንግ የኢትዮጵያ ኤምባሲ በኩል ለኤርትራና ለዓለም አቀፉ ማህበረሰብ የእንወያይ በእኛ በኩል ዝግጁ ነን የሚል መልእክት ተላልፏል። ከሳምንት በፊት በኤርትራ ማስታወቂያ ሚኒስትር በኩል የተለቀቀው መረጃ የሚያሳየው ፕሬዝዳንት ኢሳያስና የተባበሩት መንግስታት ድርጅት የአፍሪካው ቀንድ ልዩ መልእክተኛ ዋና ትኩረታቸው አድርገው የመከሩት በአፍሪካው ቀንድ ላይ ነበር። ፕሬዝዳንቱ በዚህ ውይይታቸው ወቅትም የተባበሩት መንግስታትን ብቻ ሳይሆን ቀጠናዊና አህጉራዊ ድርጅቶች ያሏቸውንም ወቅሰዋል። እነዚህ ተቋማት እንዲሁም የውጭ ኃይሎች ጣልቃ ገብነት መሳሪያ እየሆኑም ነው በማለት እንደተቹም በዚሁ መረጃ ላይ ተመላክቷል። ከ3 ሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ጋር በነበራቸው ቆይታ ከኤርትራ ጋር የተፈጠረውን ውጥረት ጠቃቅሰው መንግስታቸው ለውይይት ጥረቶችን ሲያደርግ እንደነበር የሚያብራሩበት ሁኔታ የነበረ መሆኑ የሚታወስ ነው። በጉዳዩ ዙሪያም ሀያላኑ ሀገራት ከኤርትራ ጋር እንዲያሸማግሉና የኢትዮጵያ ጥያቄም ፍትሐዊ በሆነ መንገድ ምላሽ እንዲያገኝ ለተለያዩ ሀገራት ጥያቄዎች የቀረቡ መሆኑንም የተናገሩበት ሁኔታ ነበር። በዚህም የቀይ ባህርን ጉዳይ በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ለበርካታ ሀገራት ያሸማግሉን ጥያቄ እንደቀረበ የሚያመላክቱበት ሁኔታ ታይቷል። ከዚያ በመለስም ጠቅላይ ሚኒስትሩ ጠንከር ያሉ ቃላትን በመጠቀም መልእክታቸውን ያስተላለፉበት ሁኔታ መኖሩም እንደዚሁ የሚታወስ ነው። በጊዜውም በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ በዚሁ ከሳምንታት በፊት የፓርላማ ማብራሪያቸው ማስጠንቀቃቸው ይታወሳል። ኢትዮጵያና ኤርትራ አሁን ካሉበት የቃላት መወራወርና መካረር ባለፈ የመጋረጃ ጀርባ ንግግሮችን ስለመጀመራቸው የሚወጣ መረጃ አይታይም። ድርድርን በተመለከተ በኤርትራ በኩል ምን እየተባለ ነው በሚለው ዙሪያም ቀደም ባሉት ጊዜያት አንዳንድ መረጃዎች ሲወጡ ታይተዋል። ኤርትራ በዚህ ዓመት በተካሄደው የወደብ አልባ ሀገራት ስብሰባ ላይ በመገኘት
ወደቦቿን በተመለከተ ያላት አቋም በሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳላህ በኩል የገለጸችበት ሁኔታም ነበር። በዚህም ኤርትራ ወደቦቿን ለሌሎች ክፍት በማድረጉ ረገድ ለሁለት ከፍላ የምትመለከተው መሆኑን የውጭ ጉዳይ ሚኒስትር ኦስማን ሳላህ ያስታወቁበት ሁኔታ ታይቷል። አንደኛው ኤርትራ ወደቦቹን ሌሎች ለወታደራዊ አገልግሎቶች እንዲጠቀሙበት ማድረግ ይቻላል ወይስ አይቻልም በሚለው ዙሪያ ሲሆን፣ ሌላኛው ደግሞ ኤርትራ ሌሎች ሀገራት ወደቦቿን ለንግድ ጥቅም እንዲገለገሉበት ትፈቅዳለች ወይስ አትፈቅድም የሚለውን የተመለከተ ሆኖም ታይቷል። ሁለቱንም ለያይተው ማብራሪያቸውን የሰጡት የውጭ ጉዳይ ሚኒስትሩ በዚሁ ማብራሪያቸውም የኤርትራ ወደቦች ለውጭ ሀገራት ወታደራዊ ወይም የባህር ኃይል ቤዝነት አትፈቅድም ሲሉም ፋይሉ የተዘጋ መሆኑን ሲናገሩ ተደምጠዋል። ከዚህ ውጭ ግን የኤርትራ ወደቦች ለሲቪል አገልግሎት፣ ለሌሎች የንግድ አገልግሎት የሚሰጡበት ሁኔታ እንደሚኖር የውጭ ጉዳይ ሚኒስትሩ ገልጸዋል። በጊዜውም ወደብ የማግኘት ጉዳይ ንግድ ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አይደለም ያሉት ኦስማን ሳላህ በዚህም ኤርትራ ወደቦቿን ለሌሎች ሀገራት የንግድ አገልግሎት ክፍት በማድረጉም ረገድ ዓለም አቀፍ የባህር ሕጎችንና የተባበሩት መንግስታት ሕግጋቶችን ታሳቢ ባደረገ የሚከወን መሆኑን እንዳመላከቱ የዘገባው ምንጭ የሆነው ዳዋን አፍሪካ በወቅቱ ዘግቧል። የኤርትራን ወደቦች ለንግድም ሆነ ለሎጂስቲክስ አገልግሎት መጠቀም የሚቻለው በኤርትራና ኤርትራ በምትመርጣቸው አጋሮች መካከል በሚደረግ ቀጥተኛ ድርድር ነው ሲሉም ኦስማን ሳላህ ማብራሪያቸውን ሰጥተዋል። በዚህ ዙሪያ ከህጋዊ አሰራር ውጭ ሽምግልና የሚባል ነገር የለም ሲሉም አክለው ማስታወቃቸውን ዘገባው አክሏል። በተመሳሳይ መልኩ በባለፈው መስከረም ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ ለመሳተፍ ወደ ኒውዮርክ አቅንተው የነበሩት የውጭ ጉዳይ ሚኒስትሩ ኦስማን ሳላህ ከዚህ ጉባኤ ጎን ለጎን ከፕሬዝዳንት ዶናልድ ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ጋር መክረውም ነበር። የውይይቱ ጭብጦች ምን ነበሩ በሚለው ዙሪያም በአሜሪካ የኤርትራ ኤምባሲ አንድ መረጃን ይፋ አድርጎም ታይቷል። በዚህም ወቅት ውይይትን በተመለከተ ኤርትራ በ3 የጋራ ጥቅሞች ላይ ለመወያየት ክፍት መሆኗን የውጭ ጉዳይ ሚኒስትር ኦስማን ሳላህ እንዳመለከቱ በኤምባሲው መረጃ ላይ ተመላክቷል። እነዚሁ 3 ለውይይት ክፍት ናቸው በሚል የተጠቀሱት የጋራ ጥቅሞችም ቀይ ባህር፣ አባይና የአፍሪካው ቀንድ ናቸው። ኤርትራ በእነዚህ ጉዳዮች ላይ ውይይቶችን ስታደርግ ሀገራዊ ሉዓላዊነቷን ባከበረ መልኩ እንደሚሆንም ይሄው የኤምባሲው መረጃ ያከለ መሆኑም የሚታወስ ነው። የጋራ ጥቅሞች በሚለው በተጠቀሱት ጉዳዮች ላይ ውይይቱ ከማን ጋር በሚለው ዙሪያ ግን ምንም የተገለጸ ነገር የለም። በቀጣይ መረጃችን ጦርነቱን በበላይነት ለማጠናቀቅ ዝግጁ ነን ጀነራሉ ረፉኛ ለትልቅ ጉዳይ እየተዘጋጀን ነው በሚል ጥብቅ ማሳሰቢያ በሰጡት መልእክታቸው ሲያነጋግሩ የቆዩት ጀነራሉ ሌላ ጥብቅ መልእክትን አስተላልፈዋል። የኢትዮጵያ መከላከያ ሰራዊት የማዕከላዊ ዕዝ ዋነኛ አመራር ሌተናል ጀነራል ዘውዱ በአንድ ወታደራዊ ስብሰባ ላይ ያስተላለፉት መልእክት በሰሞነኛው ሲያነጋግር መቆየቱ ይታወሳል። ጀነራሉ ረፉልን፣ እኛ ለትልቅ ጉዳይ እየተዘጋጀን ነው በሚል ጥብቅ ማሳሰቢያ ሰጥተው ያስተላለፉት መልእክታቸው ህወሓትና ፋኖ ኃይሎች እንቅስቃሴ ጋር እንዲሁም ከአሰብ ጋር በተያያዘ ሲያነጋግር ቆይቷል። ጀነራሉ ረፉልን ያሉት የሀገር ውስጥ ታጣቂዎችን ነው። ለትልቅ ጉዳይ እየተዘጋጀን ነው ሲሉ ያሳሰቡትም ከአሰብ ጋር በተያያዘ ነው በሚል ነው ጉዳዩ ሲያነጋግር የቆየው። ጀነራል ዘውዱ በላይ በትላንትናው ዕለት ባስተላለፉት መልእክታቸው ጠላቶቻችን ለማይቀረው ጦርነት በሚል አቋም ሲዘጋጁ እኛ የምንዘጋጀው ጦርነትን ለማስቀረት ነው ሲሉ አመልክተዋል። የሰራዊታችንን ዙሪያ መለስ የዝግጁነት ቁመና በማረጋገጥ የኢትዮጵያን ሉዓላዊነት ለማስጠበቅ እንዲሁም ጦርነትን ለማስቀረትና ካጋጠመም በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ ነን ሲሉ የማዕከላዊ ዕዝ አዛዥ ሌተናል ጀነራል ዘውዱ በላይ አጽንኦት ሰጥተው ተናግረዋል። ሰራዊታችን የሚሰለጥነው ለሰላም ነው፣ ውጊያን ማንኛውም ኃይል ማሰብ እንዳይችል ለማስተማር ነው ያሉት ጀነራል መኮንኑ ኢትዮጵያን በሚመጥን የዝግጁነት ቁመና ላይ እንገኛለን ብለዋል። አሁን ላይ ሰላም ጠል ቡድኖች ለማይቀርብ ውጊያ እንዘጋጅ በሚል መሪ የሚዘጋጁ አካላት በቀጥታ ከማን እንደሚዋጉ የሚያውቁ ቢሆንም እኛ የምንጠብቀው ሀገር የምንቆምለት ህዝብና የተሰጠን ተልዕኮ ያለ በመሆኑ ሌት ተቀን እንተጋለን ያሉት ሌተናል ጀነራል ዘውዱ በላይ ማዕከላዊ ዕዝ አሁን ላይ በጸረ ሽምግም ሆነ በመደበኛ ውጊያ አስተማማኝ ቁመና ላይ ነው ሲሉ አጽንኦት ሰጥተዋል። ሌላው የምንሰለጥንበት ዓላማ በጠላት ላይ በላይነትን በመውሰድ ድል ለማስመዝገብ ነው። ይህም በአነስተኛ ኪሳራና በአጭር ጊዜ ውስጥ የሚፈለገውን ግብ መምታት የሚያስችል አቅም ለመታጠቅ መሆኑን የገለጹት ጀነራል መኮንኑ በተግባር የታገዘ ስልጠና በማካሄድ ለላቀ ድልና ውጤታማ የግዳጅ አፈጻጸም አቅማችንን የማጎልበት ተግባር ተጠናክሮ ይቀጥላል ብለዋል። ጀነራል መኮንኑ ይህን የገለጹት በጋሻ ኮር ስልጠናቸውን ሲከታተሉ የነበሩ ሻለቆች የምረቃት መርሃ ግብር በተከናወነበት ዕለት በክብር እንግድነት ተገኝተው ነው። ወደ ቀጣይ መረጃ ስናልፍ ቴዲ አፍሮ ለኤርትራውያን መልእክት አስተላለፈ። ቴዲ አፍሮ ወይም ቴዎድሮስ ካሳሁን መልእክቱን ለኤርትራውያን አስተላልፏል። መልእክቱ ሰሞኑን ከዚህ ዓለም በሞት ከተለየው ታዋቂው ኤርትራዊ ድምፃዊ ጋር የተያያዘ ነው። ቴዲ አፍሮ በዚህ መልእክቱም ባሳለፍነው እሁድ ሥርዓተ ቀብሩ በተፈጸመው ድምፃዊ በረከት መንግስት አብ ህልፈት ሕይወት የተሰማኝን ልባዊ ሐዘን ለመግለጽ እወዳለሁ።
በረከት መንግስት አብ ለረጅም ዓመታት በቆየበት የሙዚቃ ህይወቱ ከድምፃዊነቱ ባሻገር በግጥምና ዜማ ደራሲነቱ እንዲሁም በተለያየ የሙዚቃ መሳሪያ ተጫዋችነቱ በኤርትራውያንና በኢትዮጵያውያን ዘንድ ተወዳጅነትን ያተረፈ አንጋፋ ድምፃዊ ነበር። በህይወት በቆየባቸው ጊዜያትም ከተጫወታቸው በርካታ ዘፈኖች መካከልም ዘዋሪት መኪና የተሰኘው ሙዚቃ ጎልቶ የሚታወቅበት መለያው ነው። በልፈት ህይወቱም በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው ኤርትራውያን ወንድምና እህቶቻችን እንዲሁም ለመላው የሙያ አድናቂዎቹ በሙሉ ከልብ መጽናናትን እመኛለሁ፣ ነፍስ ይማር በማለትም ቴዎድሮስ ካሳሁን ቴዲ አፍሮ የሐዘን መልእክቱን አስተላልፏል። በቀጣይ ርዕስ ግብጽ በተጠጋችበት የደህንነት ኃላፊው ምክር። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ በኩል ግብጽ በአዲስ መላ ብቅ ማለቷ መሰማቱን ተከትሎ ከፍተኛ የመንግስት ባለስልጣን ወደ ጅቡቲ አቅንተዋል። ግብጽ በኢትዮጵያ ጎረቤቶች እንቅስቃሴዋን አጠናክራ በቀጠለችበት ከፍተኛ የመንግስት ባለስልጣኑ ቀይ ባህር እንዲሁም ወቅታዊ ጉዳዮች ላይ ትኩረት ባደረጉ ጉዳዮች ለመምከር ጅቡቲ መግባታቸው ተሰምቷል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን ግብጽ ከቀናት በፊት ማሳወቋ ይታወቃል። ይህም ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ የተቃረበችበት መሆኑ ተዘግቧል። የግብጽ ይህ እንቅስቃሴ ኢትዮጵያ ላይ ያነጣጠረ መሆኑንም ዘገባዎች አመልክተዋል። ግብጽ በሶማሊያ፣ ኤርትራ እንዲሁም አሁን በጅቡቲ እያደረገች ያለው እንቅስቃሴ ኢትዮጵያ ላይ ያነጣጠረ መሆኑን ነው ዘገባዎች ያመለከቱት። ይህ ጉዳይ እያነጋገረ ባለበት በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን የተመራ የልዑካን ቡድን ከጅቡቲ አቻው ጋር መክሯል። አምባሳደሩ በትላንትናው ዕለት ጅቡቲ መግባታቸውን የተገለጸው ውይይቱ በተለይ የሁለትዮሽ ግንኙነትን፣ ቀጠናዊ ደህንነት ትብብሮችንና ተያያዥ ጉዳዮችን ማጠናከር ላይ ማተኮሩን በጅቡቲ የኢትዮጵያ ኤምባሲ መረጃ ያመለክታል። የኢትዮጵያ ብሔራዊ ጥቅም ዋነኛ አካል የሆነውን የንግድ ኮሪደሩንና መሰረተ ልማቶችን ከማንኛውም የጸጥታ ስጋት መጠበቅ ቀዳሚ አጀንዳው መሆኑ ተመልክቷል። ኢትዮጵያ የቀይ ባህርን ጥቅም ለማስከበር በምትወስዳቸው እርምጃዎች በተለይ ከሶማሊላንድ ጋር በተደረገው የመግባቢያ ስምምነት ዙሪያ በጎረቤት ሀገራትና በቀጠና ውስጥ ውጥረቶች መፈጠራቸው ይታወቃል። ከጅቡቲ ጋር የደህንነት ትብብርን ማጠናከር ኢትዮጵያ በቀይ ባህር ጂኦፖለቲካ ውስጥ ያላትን አቋም ለማስጠበቅና ለጊዜው የተፈጠረውን ዲፕሎማሲያዊ ምቾት ማጣት ለመቀነስ እንደሚረዳ ነው የሚታመነው። በሌላ በኩል ጅቡቲ የበርካታ ዓለም አቀፍ ወታደራዊ ካምፖች ፈረንሳይ፣ አሜሪካ፣ ቻይና፣ ጃፓን መናኸሪያ በመሆኗ ለኢትዮጵያ ቀጠናዊ መረጃና ዲፕሎማሲ መረጃ መለዋወጫ ወሳኝ መድረክ ነች። ከጅቡቲ ጋር የሚደረግ የደህንነት ትብብር ማጠናከር ማለት ኢትዮጵያ ቀጥተኛ ያልሆነ ዓለም አቀፍ የደህንነት ትስስር እንዲኖራት መንገድ ይከፍታል። በዚህም ትላንት ረፋድ ላይ ጅቡቲ የገባው በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የተቋሙ ምክትል ዳይሬክተር ጀነራል ሲሳይ ቶላን ያካተተው የልዑካን ቡድን ከጅቡቲ አቻው ጋር የደህንነት ትብብሮችን ማጠናከር በሚቻልበት ሁኔታ ላይ ውይይት አድርጓል። ውይይቱ የሁለትዮሽ ግንኙነትን፣ ቀጠና የደህንነት ትብብሮችና ተያያዥ ጉዳዮችን ማጠናከር በሚቻልበት ሁኔታ ላይ ትኩረት ያደረገ ነው። በአጠቃላይ ይህ ጉብኝት ከቀላል የሥራ ልውውጥ ያለፈ ትርጉም ያለው መሆኑ የተመላከተ ሲሆን ኢትዮጵያ የባህር በር ጉዳይን ጨምሮ በጂኦፖለቲካዊ ጠረጴዛ ላይ ያጋጠማትን ምንዳና ቀውስ ለመቀነስ የጅቡቲን ትስስር በማጠናከር የደህንነት አጋርነቷን ወደ ስልታዊ ፖለቲካና የኢኮኖሚ ትስስር ለማሳደግ የምታደርገው ጥረት አካል መሆኑንም የፖለቲካ ተንታኞች ገልጸዋል። ወደ ቀጣይ መረጃ አለፍን። የአሜሪካና ሩሲያ ባለስልጣናት በሚስጥር የዩክሬን ጦርነትን የሚያስቆም እቅድ እያወጡ ነው። አሜሪካና ሩሲያ በሚስጥርና በዝምታ ባለ 28 ነጥብ ያለው የዩክሬን ጦርነት ለማስቆም ያለመ እቅድ ሲያዘጋጁ መሰንበታቸውን የዘጋርዲያን ዘገባ አመልክቷል። ሾልኮ በወጣው እቅዱ ዩክሬን መሬት እንድትሰጥ፣ የወታደሯን መጠን እንድትቀንስ እንዲሁም የተለያዩ መሳሪያዎችን ትጥቅ እንድትፈታ የሚጠይቅ ነው። እቅዱን የተመለከቱ ባለሙያዎች እቅዱ ዩክሬንን እጅ ስጪ ከማለት የማይተናነስ ነው ብለውታል። እቅዱ በትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና በክሬምሊን ቤተ መንግስት ጋር ቅርበት ያላቸው አማካሪ ክሪል ዲሚትሬቭ በጋራ እየዳበረ መሆኑ ተዘግቧል። እቅዱ ከጀርባ ባለ የግንኙነት መስመሮች አማካይነት በሚስጥር ሲዳብር የሰነበተ ነው ተብሏል። እቅዱ ለህዝብ ይፋ ያልሆነ ሲሆን ነጩ ቤተ መንግስት እቅዱን ይደግፍ እንደሆነ እስካሁን ግልጽ አይደለም። በእቅዱ የቀረቡ መሰረታዊ ነጥቦች መካከል ዩክሬን ምስራቅ ዶንባስ ክልልን ለሩሲያ የምታስረክብ ሲሆን ኪየቭ አሁን ላይ የምትቆጣጠራቸውን የግዛቱን አካላት ጭምር ማስረከብ ይጠበቅባታል። ሌላው የዩክሬን ወታደራዊ ኃይል ወይም የጦር ሰራዊት በግማሽ እንዲቀነስ ሐሳብ ያቀርባል። በተጨማሪ ዩክሬን የረጅም ርቀት ሚሳኤል ስርዓቶችን እንዳትታጠቅና ያላትንም እንድትፈታ የሚጠይቅ ነው። እቅዱ ሌላ ቅድመ ሁኔታ የሚያስቀመጠ ሲሆን የውጭ ኃይሎች በአገሪቱ እንዳይንቀሳቀሱ ሲጠይቅ የኔቶ አባልነት ጥያቄ ተቀባይነት እንዳያገኝ ግዴታ ያደርጋል። በዩክሬን የሩሲያ ቋንቋ መንግስታዊ ቋንቋ እንዲሆንም ያስቀምጣል። እምነትና ባህልን በተመለከተ እቅዱ የሚናገረው ነገር ሲኖር የሩሲያ ቅርንጫፍ ወይም አካል የሆነው የኦርቶዶክስ እምነት ቤተክርስቲያን ይፋ እውቅና እንዲሰጠው ይጠይቃል።
የዩክሬን ባለስልጣናት እቅዱን በተመለከተ ከፍተኛ ትችት ያሰሙ ሲሆን ከስሙ አንስቶ ለሩሲያ ሙሉ በሙሉ ያደላ ሲሉ ገልጸውታል። የኪየቭ አስተዳደር በራሱ 5 ቅድመ ሁኔታዎችን ለአሜሪካ መንግስት ያስገባ ሲሆን የሰላም ስምምነት በዓለም አቀፍ ሕግ ብቻ የተመሰረተ እንዲሆን ጠይቋል። ሩሲያ በወረራ የያዘቻቸው ክሪሚያን ጨምሮ ሌሎች አካባቢዎችን ለሩሲያ እውቅና እንዳይሰጥም ጠይቀዋል። ሞስኮም የራሷን የሰላም ስምምነት ቅድመ ሁኔታዎች ላይ እየሰራች መሆኑ ተነግሯል። የትራምፕ መልእክተኛና የክሬምሊን ቤተ መንግስት የቅርብ ሰው ነደፉት የተባለው ቅድም በክሬምሊን እየተገመገመ መሆኑን የቤተ መንግስቱ ቃል አቀባይ ዲሚትሪ ፔስኮቭ ገልጸዋል። በትላንትናው ዕለት አሜሪካና ሩሲያ ዩክሬን ግዛቶቿን አሳልፋ እንድትሰጥ የሚጠይቅ አዲስ የሰላም እቅድ እያዘጋጁ ስለመሆኑ መረጃዎች ከተሰራጩ በኋላ የአሜሪካ ከፍተኛ የጦር ባለስልጣናት ወደ ኪየቭ አምርተዋል። ከፍተኛ የፔንታጎን ባለስልጣን ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸው ተገልጿል። በአሜሪካ ጦር ዋና ጸሐፊ ዳን ድሪስኮል የተመራው የልዑካን ቡድን በዛሬው ዕለት በኪየቭ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ያገኛቸዋል ተብሎ ይጠበቃል። በቀጣይ ርዕሳችን ትራምፕ በአውዳሚው ጦርነት። ትራምፕ ፊታቸውን ወደ ሱዳኑ ጦርነት አዙረዋል። ትራምፕ በሱዳኑ ጦርነት ላይ ትኩረት ያደረጉት በሳውዲ ልዑል አልጋ ወራሽ ጥያቄ መሰረት መሆኑም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ባለው ከባድ የሰብአዊ ቀውስ ላይ ትኩረት ለማድረግ ማሰባቸውን በይፋዊ የትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ሱዳን ላለፉት 2 ዓመታት ተኩል በሀገሪቱ ጦር ኃይሎችና የፈጥኖ ደራሽ ኃይሎች መካከል በከባድ የእርስ በእርስ ጦርነት ውስጥ የምትገኝ ሲሆን ጦርነቱ በሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ለከፋ ሰብአዊ ቀውስ ዳርጓል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ ምግብ፣ ዶክተሮችና ሌሎችም ነገሮች በሱዳን በአስቸኳይ ያስፈልጋሉ ብለዋል። አክለውም ከመላው ዓለም የተውጣጡ አረብ መሪዎች በተለይም አሁን ከአሜሪካ የወጡት እጅግ የተከበሩ የሳውዲው አልጋ ወራሽ በሱዳን እየሆነ ያለውን ነገር አፋጣኝ መፍትሄ ለማምጣት የፕሬዝደንትነቴን ስልጣንና ተጽዕኖ እንድጠቀም ጠይቀውኛል ሲሉ አስታውቀዋል። የሳውዲው አልጋ ወራሽ ከማክሰኞ ጀምሮ በዋሽንግተን በነበራቸው ቆይታ ትራምፕ በሱዳን ቀውስ አስተዳደር ላይ አሜሪካን ተሳትፎ እንዲጨምሩ ያላቸውን ፍላጎት ገልጸዋል። አንድ ስማቸው እንዳይገለጽ የፈለጉ አረብ ባለስልጣን ለፖለቲኮ እንደተናገሩት ሳውዲ አረቢያ አሜሪካ በተባበሩት አረብ ኤምሬቶች ላይ ጫና እንድታደርግ ትፈልጋለች። የተባበሩት አረብ ኤምሬቶች ለፈጥኖ ደራሽ ኃይሎች ድጋፍ ታደርጋለች ተብላ በዓለም አቀፍ ተቋማት ትከሰሳለች። ከስልጣን ከመልቀቃቸው በፊት የቀድሞ ፕሬዝዳንት ጆ ባይደን አርኤስኤፍ በሱዳን የዘር ማጥፋት ወንጀል መፈጸሙን መክሰሳቸው ይታወሳል። ፕሬዝዳንት ትራምፕ ሮብ ዕለት በአሜሪካ ሳውዲ ኢንቨስትመንት መድረክ ላይ ባደረጉት ንግግር የሳውዲን ፍላጎት በይፋ አንስተዋል። ትራምፕ ለታዳሚው እንደተናገሩት ግርማዊነታቸው ልዑል ቢን ሰልማን ከሱዳን ጋር በተያያዘ በጣም ትልቅ ነገር እንድሰራ ይፈልጋሉ። ፕሬዝዳንቱ አክለውም በዚህ ጉዳይ ላይ ለመሳተፍ በእኔ እቅድ ውስጥ አልነበረም። ጉዳዩ እብደትና ከቁጥጥር ውጭ የሆነ ነገር መስሎኝ ነበር። አሁን ግን ይህ ጉዳይ ለሳውዲና እዚህ ክፍል ውስጥ ላሉ ጓደኞቹ ምን ያህል አስፈላጊ እንደሆነ አይቻለሁ ሲሉ ተናግረዋል። በቀጣይ ርዕስ በትምህርት ቤቶች ውስጥ እንዳይከበሩ የተከለከሉ በዓላት። ትምህርት ሚኒስቴር አዲስ የትምህርት ደንብና የባህል ጥበቃ ሕግ አወጣ። ደንቡን መተላለፍ 150 ሺህ ብር ትምህርት ቤቶችን የሚያስቀጣ ይሆናል ተብሏል። የትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ድርጊቶችን ለመከልከልና ለመቆጣጠር የሚያስችል አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ይህ ደንብ የትምህርት ጥራትን ለማረጋገጥና ብቁ ዜጎችን ለመፍጠር ያለመ ነው ተብሏል። የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር የሚደርስ የገንዘብ ቅጣት እንደሚጠብቃቸው የተመላከተ ሲሆን ደንቡ እየጨመሩ የመጡትን አዋኪ ጉዳዮች ከመግታት ባሻገር ከኢትዮጵያውያን ወግና ልማድ ጋር ይቃረናሉ ተብሎ የተለዩ የውጭ ባህላዊ ልማዶችን በትምህርት ተቋማት አካባቢ መፈጸም ሙሉ በሙሉ ይከለክላል። በተያያዘም ኢትዮጵያ ያልሆኑና የውጭ ሀገራት ባህላዊ ድርጊቶች የሚከለክል ነው። አዲሱ ደንብ የሀገሪቷን ባህልና ወግ ይቃረናሉ ተብለው በግልጽ የዘረዘራቸውን አሉታዊ መጤ ድርጊቶችና ክብረ በዓላትን ያገደ ሲሆን ከነዚህ መካከል በትምህርት ቤቶች የሚከበረው ክሬዚ ዴይ፣ ጀንትል ዴይ፣ ኦልዲስ ዴይ፣ ቫለንታይን ዴይ፣ ከለር ዴይ እንዲሁም ፒጃማ ዴይ የሚሉት ይገኙበታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።